ሰላም ጤና ይስጥልኝ ውድ የአቻሬ ሚዲያ ተከታታዮች እንደምን አላችሁ? እንደተለመደው እንግዲህ ዛሬም ይሄው በሳምንታችን ብቅ ብለናል። አንዳንድ ነገሮች እናነሳለን፣ እንጫወታለን ማለት ነው። ከኔ ጋርም ደግሞ ዳይሬክተሬ ልዑል አለ፣ እንዲሁም ደግሞ በሁሉም ነገር ማኔጅ የሚያደርገኝ ጌታውን አለ። እንቀጥላለን ማለት ነው። እሺ፣ እንዴት ነህ? እንዴት ነው ጌትሽ? ሰላም ነው? ሁላችን ሰላም ነው? እንዴት ነው? እግዚአብሔር ይመስገን። እንግዲህ እንደሚታወቀው አብዛኛው ሚዲያዎች ላይ ትታያለህ ከጀርባዎች። ስለዚህ አብዛኛው ሙዚቀኞች ወይም ሙዚቃ ኢንዱስትሪ ውስጥ ያሉ ሰዎች ያውቁሃል። እውነት ነው። ስለዚህ ከሙዚቀኞች ጋር እንደመዋለ መጠን ላይክ እንደ አንድ ኢንዱስትሪ ሙዚቃ ይጠቅማል ወይ የሚለው መጀመሪያ እንደ አንድ ኢንዱስትሪ ኦኬ፣ ሙዚቃ ልክ እንደ ኢንጂነሪንጉ እንደ ዶክተሩ ሙዚቃ ይጠቅማል ወይ? አዎ እንዴ፣ በጣም እንጂ በጣም እንግዲህ ኢንጂነሪንግ እና ዶክተር ብለህ ስላነሳ እንደው ዝም ብዬ በሱ በኩል ነካ አድርጌ ተጠጋግቼ ልለፍ። ሙዚቃን እንግዲህ ኢንጂነሩም ዶክተሩም ለተለያየ ነገር ሙዚቃን ይጠቀመዋል። ለመንፈስ እርካታና ለሌሎችም ነገር ይጠቀመዋል ማለት ነው። ሙዚቃ ደግሞ ትልቁ ነገር ምንድነው? ሙዚቃ የማይደርስበት የማይገኝበት ቦታ የለም። ሙዚቃ ይሄ ልዩ ያደርገዋል። እንደገና ደግሞ ሙዚቃ ደግሞ እኔ እንደሚገባኝ በስሜት ስለሆነ የሚደርሰው ስሜት ደግሞ ሁሉም ነገር ላይ በተለይ ህይወት ያላቸው ነገሮች ላይ እስከ እጽዋት ድረስ ማለት ነው ሙዚቃ እዛ ድረስ የመድረስ አቅም አለው። በተረፈ ደግሞ እንግዲህ ሙዚቃ ይጠቅማል አይጠቅምም ስንል በምንድን ነው? ከገቢ አንጻር ሰዎች ይተዳደሩበታል ወይ? ሰዎች ገንዘብ ያገኙበታል ወይ የሚባል ነገር ማንሳቱ አይቀርም፣ ማስነሳቱ አይቀርም። አዎ ሙዚቃ በተለይ በአሁኑ ሰዓት በእጅጉ ትልቅ ገቢ የሚገኝበት አገር የሚጠቀምበት ህብረተሰብ የሚጠቀምበት ትልቅ ኢንዱስትሪ ነው እና ሙዚቃ በዚህ ገልጸዋለሁ። መልካም። እንደዛ ከሆነ አብዛኞቹ የሚዲያዎች ላይ ለምሳሌ ከሚተቹ ነገሮች አንዱ በተለይ ከ50ዎቹ ወይ ከ80ዎቹ ወደዛ ያሉት ወደ ሰባዎቹ ወደዛ ያሉት ሙዚቃን ተጠቅመውበታል ብለህ ታስባለህ? ማለት ሙዚቃ ጠቅሟቸዋል ወይ? እነሱ አርት ነው ቀደም ያሉት ማለት ነው። እንደዚህ እንግዲህ ወደ 50 እና 60 አካባቢ ያሉት ናቸው ክቡር ዘበኛዎች እነ ጥላሁን ገሰሰ፣ ነጋሽ ማህሙድ እና ነብዝዬ እንደዚህ ያሉበት። የሚገርምህ ምን አስታወስከኝ መሰለህ? ምህረተአብ የሚባል አንድ የዜማና የግጥም ደራሲ አለ። እሱ ልጅ አንድ ኢንተርቪው ላይ ብዙ ነገር ሲያወራ ሰምቼዋለሁ። እንዲያውም ምን በማለት ይገልጸዋል መሰለህ? በዛን ጊዜ የነበሩት ሙዚቀኞች ምንም አልተጠቀሙም፣ ተጎድተውበታል፣ ደም ሰጥተዋል ነው የሚለው። እንዲያውም ሲገልጸው ምን ይላል መሰለህ? ሀገርና ኢትዮጵያና ሙዚቃ በደም ነው የቆሙት ይላል። እና ምሳሌ ራሱ ነጥሎ ሲሰጥ ምን ይላል? ጋሽ ተዘራ፣ ምናልባት እናንተ ወጣቶች ናችሁ ላታውቁት ትችላላችሁ። ጋሽ ተዘራ የሚባል አለ። ተዘራ ኃይለ ሚካኤል ግጥም ዜማ ለነ ጥላሁን ገሰሰ የሰጠ እጅግ በጣም የሚገርም ስራዎች በዝርዝር ብንናገራቸው በጣም ይገርማሉ። እና እሱ ሙዚቀኛ ብዙ ህብረተሰብና ብዙ የኢትዮጵያ ህዝብ እንደሚያውቀው በኑሮ ላይ ተመችቶች አይደለም ያለፈው። በጣም እጅግ በጣም ተቸግሮ ስለነበር እሱ ምሳሌ ያደርግና ምህረተአብ ምን ይላል? በደምና ባጥንት ነው የቆመው። በጣም መስዋዕትነት ተከፍሎለታል፣ ሊከበሩ ይገባቸዋል ይላል። እንዲያውም እኔ በዚህ አጋጣሚ ጋሽ ተዘራ ኃይለሚካኤል እና ሌሎችም በዛ ዘመን የነበሩ እጅግ ከባድ ጊዜን ያሳለፉ የሙዚቃ ሰዎችን መንግስት ቢመለከታቸው፣ መንግስት አሁን ፋሚሊያቸው የት ነው ያለው? ልጆች ይኖራሉ፣ የልጅ ልጆች ይኖራሉ እና እንደዚህ ቢመለከታቸው በጣም አሪፍ ነገር ነው ብዬ አስባለሁ። አሁን በጣም ስለነሱ ዲቴል ለማውራት ብዙም መረጃ ስለማይኖር ብዙ ማውራት አንችልም። በተረፈ ግን ከዛ በኋላ ያሉት እንግዲህ 70ዎቹ 80ዎቹ እያለ ነው ወደዚህ የሚመጣው። 70ዎቹ ላይ በጣም ተሻሽሏል። እንግዲህ 70ዎቹ የሚባል በጣም ጃይንት ትልቅ ሙዚቀኞች የመጡበት
እንደነ ኤፍሬም ታምሩ፣ እነ አስቴር አወቀ፣ እነ አረጋኸኝ ወራሽ፣ ነዋይ ደበበ አለ፣ ፀሐይ ያለ፣ ጸግሽም መጥቷል፣ ኩኩ አለች። እነዚህ የመጡበት ጊዜ ላይ እጅግ በጣም ምርጥ ነበረ እና ትልቅ የሙዚቃ አብዮትም ነበረ። እነሱ ጥሩ ነው በገቢያቸው ብዙ ጉዳት የደረሰባቸው አይደሉም። እስካሁንም ድረስ በጥሩ ሁኔታ ይኖራሉ። እንደገና ደግሞ የሚገርመው እስካሁን ድረስ ስራ ይሰራሉ። ብዙ ስራዎችን ሰርተው ስላስቀመጡ እስካሁን ድረስ እንደ አዲስ በየሀገራቱ እየዞሩ ይሰራሉ፣ በየክለቡ ይሰራሉ። የተለያየ ኢቨንት ላይ በደንብ ጥሩ ክፍያ እየተከፈላቸው ይሰራሉና እነሱ ጊዜ ጉዳት አልነበረም። እነሱ እንዲያውም በሙዚቃው አቅርቦት ውስጥ አሁን የሚታየውን የማቀናበር ችግር አይገጥማቸውም ነበር ብዬ አስባለሁ። ላይቭ ነው የሚቀርጹት፣ ከባድ ነው። ቢሆንም ግን በፍቅር ስለሚሰራ መከባበሩም ጥሩ ነው በእነሱ ጊዜ። ይህን ስል አሁን መከባበር የለም ማለት አይደለም፣ የተሻለ ነበረ ለማለት ነው። እና እነሱ ጋር ቆንጆ ነበረ። እንግዲህ ከዛ በኋላ ያለው ደግሞ ሌላ አይነት ነገር ነው እና እንደዚህ ነው እኔ የሚሰማኝ። ነሻቼ ሙዚቃ ድሮ ቀረ ይባላል። ምን ማለትና ምን ማለት ነው? አጠቃላይ ሙዚቃ ድሮ ቀረ ማን የሚለው ለምሳሌ በዚህ ትውልድ ላይ ያሉት አብዛኛውን ለምሳሌ ቲክቶክ ላይ ተሰታይ ሶሻል ሚዲያ ላይ መብዛት ስታይ በቃ አብዛኛውን ቁጭ ብሎ የሚቆዝምበትም ሊሆን ይችላል ምናምን የድሮ ሙዚቃዎች ነውና የአሁን ሙዚቃዎች ብዙም እንደዚህ እንትን አይሉም አይታዩም። እንትን ላይ ልክ እነሱ እንደሱ አይነት ነገር አስተውያለሁ። እና ሙዚቃ ድሮ ቀረ ይላሉ። ሙዚቃ ሲመራረጡ ቀርቷል ወይ እውነት ነው ሀሳብ መሰለኝ ያለ አይ ሙዚቃ ድሮ ቀረ አይ እኔ አልልም። ብዙ የምወዳቸው ሙዚቃዎች አሉት ከድሮች ውስጥ ነው። በርግጥ ግን ያው እንግዲህ የኖርኩበትና የትውልዴ ስለሆነ ይሆናል። ቢሆንም ግን እኔ ሙዚቃ ወዳድ ስለሆንኩኝ እኔ ትናንትና እስከ ወጣ ነጠላ ዜማ ድረስ እሰማለሁ። መጀመሪያ እኔ ሙዚቃ ሳልሰማ ጄጅ አላረገው። የማንም ይሁን የማንም እሰማለሁ። ሰምቼ ደግሜ ሁሉ ሰምቼ ነው ስለ ሙዚቃው ማሰላሰለው። በሆነ አጋጣሚ ስለዛ ሙዚቃ ከተነሳ አስተያየትም መልስም ምንም መስጠት እንድችል አድርጌ ነው የምሰማው። ባልሰማሁበት ሁኔታ ላይ አስተያየት አልሰጥም። ግን አሁን ዋናው ጥያቄ ምንድነው? ሙዚቃ ድሮ ቀረ ይባላል። ቀርቷል ወይ ነው። አሁን ላይ ምንሰማቸውም ዘፈኖች አሉ፣ ምንሰማቸውም የድሮ ግጥምና የአሁን ግጥሞችም አሉ እና ልዩነት አላቸው። ግጥሞች ላይም ችግር አለ ወይም ደግሞ ልዩነት አለ ነው። አዎ እንግዲህ አይ እንትኑ ጥያቄያችሁ በጣም ይገባኛል። ድሮ እንግዲህ በፊት ለሰባዎቹም ለሰማንያዎቹም ለዘጠናዎቹም ይገጥሙ የነበሩ ሰዎች እነማን እንደሆኑ ይታወቃሉ። ብዙ ስማቸው የሚነሱ አሉ። እንደነ ይልማ ገብረአብ በዜማው፣ አበበ ብርሃኔ፣ አበበ መለሰ፣ ሞገስ ተካ፣ እነ መሰለ ጌታው ምናምን እያለ ይመጣል። የራሳቸውን ግጥምና ዜማ ደግሞ የሚሰሩ እንደ ነዋይ ደበበ፣ እንደ ቴዲ አፍሮ፣ እንደ አብነት አጎናፈር አይነቶችም አሉ። ኤኒዌይስ ግን ምንድነው ግጥም በእርግጥ ጠንካራ ግጥም ድሮ በደንብ አለ። አሁንም እኮ አለ እኮ በደንብ አለ። እነከሌ ሁሉ ብሎ መግለጽ ምናምን ይቻላል። ምንድነው አዎ ግጥም ከፈለክ ገጣሚ ከፈለክ እኔ እጅግ በጣም የማደንቀው ናትናኤል ግርማቸውን በጣም ጎበዝ ነው። የተለየ ነገር የሚያሳየው ገና ወደፊትም ታምረኛ ይሆናል ብዬ ነው የማስበው። ወንደሰን ይሁብ አለ፣ ሌሎችም አሉ ዜማ የሚሰሩ እና ቡዲ የሚባላሉ። ራሱ ምህረተአብ አሁን ስለ ጋሽ ተዘራ የሚያወራ የነበረው ያልኩ ልጅ እሱ ራሱ ዜማና ግጥም ሲሰራ እጅግ በጣም ነው። ብዙ ታለንትድ የሆኑ አሉ፣ እነ ጥላውን ሰማው አሉ፣ ሌሎችም አሉ እና የለም ማለት አትችልም። ምናልባት እኔ የማስበው መሰለህ አንዳንድ ጊዜም ሙያውን ያላከበረ ስራ ይዘው የሚወጡ አሉ ወደ አደባባይ ገብተዋል። እነሱ ብዛት አላቸው።
ስላላችሁ ሲበዙ እና ደግሞ ጥሩ ስራ የሚሰሩት ሰዎች ደግሞ ይዋጣል ሙዚቃው። አዎ እንደዛ ነው። እኔ የሚሰማኝ እንደዛ ነው አሉ። ዝም ብሎ በአሁኑ ሰዓት ቴክኖሎጂው እያገዘ እንግዲህ አሁን ደግሞ ሌላ ታሪክ መጥቷል። ኤአይ የሚባል መጥቷል እና ኤኒዌይስ እሱም ይሸነፋል። እንደ ዋናው መሆን በፍጹም አይቻልም። እንደ ሰው መሆን አይቻልም። ኤኒዌይስ ምንድነው ወደ ጥያቄ ስመለስ ሙዚቃ አሁንም ጥሩ አለ። ግጥም የሚሰሩ ሰዎች አሉ። በድጋሚ የሚገልጸው ምንድነው የማይሆኑ ስራዎችን ሙያው የማይፈቅዳቸውን ነገሮች በዚህ ውስጥ የሚያልፉ ብዙ ሙዚቃዎች ስላሉ እነሱን በብዛት እንደ ልባችን ስልካችን ላይ ስለሚመጡ ሙዚቃ የተጎዳ ይመስለናል። ግን እጅግ በጣም ምርጥ ስራዎች ወጥተዋል እኮ ከወጣቶቹ። የሚገርም አልበም ወጥቷል እኮ። እንዴት ከአልበሞች ከዘፋኞቹ ከአልበሞች ጥሩ የተወደዱት ማለት ነው። ተወዳጅነትን ያተረፉ አንዴ በጣም ሞልቷል እንጂ አሁን እንኳን እንግዲህ ወደዛ እኔ አሁን በነ ወጣት ነው የምንላቸው እነሱ ባለው እነ ብስሬ እና ሌሎችም አሉ። እነዚህን ታይና አሁን ደግሞ ስትመጣ እነ ዳዊት ጽጌ አሉ፣ ማስተዋል አለ። እነዚህ አሁን እጅግ በጣም የሚገርሙ ሙያተኞች ናቸው። እጅግ በጣም የሚገርሙ ሙያተኞች ናቸው። ከዛ ደግሞ ወደ ሴቶች ስትመጣ ሴቶች ጋር ከመሄድ በፊት ማነው መሳይን አይተሃል? የመሳይ አልበም እጅግ በጣም የምወደው አልበም ነው። አልበማቸውን ደግሞ ከመለቀቁም እነዚህ ሶስቱ ልጆች ከአልበማቸው ተወደደ አልተወደደም ብዙ ጊዜ ፊት ለፊት ምስክርነቱን የሚሰጠው ከየትኛው አንዳንዴ ከባለሙያም የሚበልጥ እንትሉን የሚሰጠው ማን ነው መሰለህ? ህዝቡ ነው። በቃ ህዝብ ነው። ሙዚቃ ሰርተህ መወደዱ አይደለም ዋናው፣ የምትወደደው ደግሞ ጥሩ ነገር ስትሰራ ነው። ስለዚህ ኮንሰርታቸውን የዳዊት ጽጌ መመልከት ይቻላል። ዓለም ላይ ዞሮ ታሪክ ሰርቷል። አሁን ደግሞ የማስተዋልን አልበም አይተሃል። አገር የተተራመሰበት ኮንሰርት። አሁን ደግሞ ከሽክ ጋር አለው ነገ ከነገ ወዲያ ያለው ገብቶሃል። የመሳይን ደግሞ በቀደም ቅዳሜ ዕለት አይተናል። በስመ አብ በጣም ነው የተደነኩት። እኔም ተጋብዤ ነበረ። እኔም ከግርምዬ ጋር ነበርኩኝ። እንዳጋጣሚ ሆኖ ትንሽ አመም አደረገኝና ሳሌድ በጣም የተቆጨሁበት ነው። እና አለ ሙዚቀኛ ወደዚህ ስትመጣ ቬሮኒካኒ ግን እዚህ ጋር የግሌን ሀሳብ ልስጥህ ነው። ምናልባት አሁን ዘመኑ የሚያመጣቸው ቴክኖሎጂዎች አሉ አይደል? የግል እይቴ ለምሳሌ ቀደም ስትል እና ቴዎድሮስ ታደሰ ምናምን ኤፍሬም ምናምን ስታያቸው ዘመን ብንቀያየራቸው አሁን ላይክ እነሱ አሁን ዘመን ላይ ያሉት ሰዎች እነ ኤፍሬም በነበሩበት ወይ እነ ቴዎድሮስ ታደሰ በነበሩበት ቢኖሩ ኖሮ አሁን ያላቸውን ተጽዕኖ መኖር ይችላል ወይ ብለህ ታስባለህ? አይ የምልህ እንግዲህ እነ ቴዲ ታደሰን ኤፍሬምን ምሳሌ ሰጥተሃል አይደለም? በጣም ድምፃዊ ናቸው። ሞር ይለፋሉ። አሁን እንግዲህ ሙዚቃን ቢሆን ኖሮ ብለን መፈረጅ የምንችል አይመስለኝም። ቢሆን ኖሮ ማንኛውም ሰው በተፈጠረበት ሰዓት በነበረበት ሰዓት ያለውን ነገር ሰብሮ መውጣት ነው የሚጠበቅበት፣ አሸንፎ መውጣት ነው የሚጠበቅበት እና ወደ እነዚህን ወደዛ እነዚህን ወደዚህ ለማድረግ አልደፍርም። ምናልባት ይሄ በጣም ሳይንሳዊ የሆነ ሙያዊ የሆነ ትልቅ ሙያተኛ በዚህ ጉዳይ ላይ ሊዘረዝር ይችላል። እንደዚህ ይሆናል ብዬ ግን አላስብም። ቢሆንም ግን እንደ ዳዊት ጽጌ ማስተዋል እያዩ እኔ አሁን የማስተዋል እያዩ ድምፅ የነብሴ ነው። በቃ እኔ አሁን በፊት አደንቅ የነበረው የታወቀ ነው ኤፍሬም ታምሩና የማዲንጎ ድምፅ። እኔ እንዲህ ነው ሰውነቴን የሚያንቀጠቀጠው። ግን ብዙ ድምፃውያን አሉ። የኔ ቴስት ነው። በአሁኑ ሰዓት ደግሞ ማስተዋል እያዩ ድምፅ ለእኔ ልዩ ነው። እጅግ በጣም በጣም ብዙ ነገር ነው የምጠብቀው ከሱ። የዳዊት ጽጌን ችሎታ አስብ እንዴ! ማነው ስሙ ከዳዊት ጋር ውድድር ላይ ነበረው? ኢሳያስ ታምራት በጣም ከባድ ድምፃዊ ነው። ከዛ እነ ቬሮኒካ አሉ፣ ማነች ታምር ግዛዋለች። እነዚህን ተመልከት፣ በጣም ከባድ ናቸው። ማነች ሀና ግርማ በጣም የምትጥመኝ፣ በጣም ነው የሚጣፍጠኝ የእሷ ድምፅ በጣም ነው የሚጣፍጠኝ። እና አሉ በጣም አሉ። እኔ ቅድም እንዳልኩት ነው ድሮ አለ አሁን ቀዝቅዟል ብሎ የሚያስበው ሰው በጣም ችግር ያለባቸው አርቲስት ሳይሆኑ
አርቲስት ለመባል የሚሯሯጡት ፐርሰንታቸው ሳይበዛ አልቀረም። አድማጭም የለም ማለት ነው። አብዛኛው ሰው አያደምጥም፣ መርጦ አይሰማም ማለት ነው። አሁን እኮ መርጠ ይኸውልህ፣ ድሮ ዛሬ ኤፍሬም ታምሩን ነው የምሰማ ብሎ ኤፍሬም ታምሩን ከተህ ትከፍታለህ፣ ትሰማለህ። አይ ጥላሁን ገሰሰን ንከሌን በለስ ከ90ዎቹ ትወርዳለህ። ገብቶሃል? እነሱ ነው የምሰማው። አሁን እኮ መርጠህ እንዴት ትከፍታለህ? ስልክ ላይ ይመጣል። ገብቶሃል? ስልክ ላይ ይመጣል። ምናልባት እስክሩ ለምን አላደረገውም ትላለህ፣ ግን እያየህ ምን እያልክ ነው የምመጣው። የመምረጡ ሳይሆን እጅ ላይ የሚመጣውን ነገር ነው የምታየው። እንኳን ብዙ ሙያ የለውም የሚባል ሙዚቀኛን ማዳመጥ አለማዳመጥ አይደለም። ዛሬ የማይሆን ነገር መጥፎ ነገር ጊዜ ወስዶ የሚሰማበት ጊዜ ላይ ነው ያለ ነው። ስለዚህ ሙዚቃ አሁን የለም ለማለት አያስደፍርም። እኔ አለ በጣም አለ። በየስቱዲዮ ደግሞ የብዙ ሰዎች ሙዚቃውን ተሰርቶ የተቀመጠኝ ያውቃል። ምናልባት እዚህ ጋር አንድ እንትን አርቲስት ወግ ላይ ነው መሰለኝ መለሰ ቀርበው እሺ ያሬድ ሙዚቃ ቤት ሄደው ምናምን ከዛ አንዱ ከጠየቁት ጥያቄ ለምሳሌ የድሮ ሙዚቃዎች እንትን ሲሉ ወቅቶቻቸውን እየጠበቁ በቃ በደንብ እያበቡ ነው የሚመጡት ነው። እስካሁን ድረስ እኛ እንዘፍናቸዋለን። ዘፈኖቹ በእድሜ ይበልጡናል፣ ግን እኛ ድረስ እንትን እንልባቸዋለን ማለት ነው። እሱ አሁን በእናንተ እድሜ እኔ ልጆቼን እኮ ያለው ጋሽ ማሙድን፣ ጥላሁን ገሰሰን፣ የሰባዎቹን አስቴር አወቀን ያዳምጣሉ፣ ነዋይን እንደዚህ ነው። እና ይሄ ስላልሆነ አሁን ሙዚቃ የለም ለማለት አሁንም አልደፍርም። እኔ ለምን መሰለህ በጣም እጅግ በጣም ስሜቴን የሚይዙ ልጆች አሉ፣ በጣም ጎበዝ ልጆች አሉ። ቅድም ግጥም ዜማ ብለኸኛል አለ። አሁንም በጣም የሚገርም አለ፣ የሚገርም ዜማ አለ። አህመድ ድንቢን ታውቃት የለ? በጣም ጎበዝ የዜማ እሷ በእርግጥ ወደ 90ዎቹ ነች። አሁን አሉ እና አቡዲ የሚባሉ አሉ። አቡዲ የሚሰራቸው ዜማዎች እጅግ በጣም አሪፍ ናቸው። እነዚህን ከእኩያ ሙዚቀኞች ጋር አብረው እየሰሩ ነው። ትልልቆቹም ከነሱ ጋር እየመጡ እየወሰዱ መስራት አለባቸው እያስባለሁ። እኔ በጣም ትልቅ ጃይንት የሆነ ሙዚቀኛ በጣም ጃይንት የሆነ ናትናኤል ግርማቸውን እንድታመጣልኝ ያልኛል። እንሄዳለን፣ እርግጠኛ ነኝ እንሄዳለን። በጣም ወዶት ግጥሙም ማለት ነው እና አለ አሁን እኔ የሚመስለኝ አሁን ምንድነው የተበተነ ነገር አለ በጣም በዛና ምርጡን ለማውጣት አስቸጋሪ ሆኗል እና ለዛ ነው ብዬ ነው የማስበው። አሁን ደግሞ ወደ ዘመኑ ወደ አፈራቸው ነገሮች ስንመጣ አንዱ ዩቲዩብ ነው፣ ሶሻል ሚዲያ ወይም ማህበራዊ ድረገጽ ነው። ስለዚህ ዘፋኞች ከሚደርሱባቸው መንገዶች አንዱ ዩቲዩብ ላይ ነው፣ በራሳቸው በመልቀቅ ማለት ነው። አብዛኛውን አሁን ብዙዎቹ በኢንተርቴንመንት ነው የሚደርጉት። በፊት አሁን ሁሉም የራሳቸው አካውንት የመልቀቁ ነገር እየመጣ ነው። በራሳቸው ዩቲዩብ ቻናል የመጣ ነው። ስለዛ ለምሳሌ ቬሮኒካ ነው የምታያት በራሷ ነው የለቀቀችው። ትክክል። ቴዲም በራሱ ነው የለቀቀው። ሌሎቹም ብዙ ይለቀቃሉ። ስለዛ ያ ነገር ጠቀሜታ አለው ወይ እንዴ? በጣም ይሄ አሪፍ ጥያቄ ነው። ይሄ ግልጽ ነው ደግሞ ግን ከዚህ በፊት እኔ ማመስገን የምፈልጋቸው ይሄን በተመለከተ አካላቶች አሉ። በጣም ማመስገን የምፈልገው እኔ ማንም መሰለህ በፊት መርካቶ የነበሩ ሙዚቃ ቤቶች አልደረሳቸውናል። ኤሌክትራ ሙዚቃ ቤት፣ አምባሰል ሙዚቃ ቤት፣ ሶል ኩኩ፣ ኢትዮ ስታር ምናምን የሚባሉ ሙዚቃ ቤቶች አሉ። የእነሱ እንዲያውም በጣም የሚገርም እንደ ፕሮዲውሰርም ናቸው። ዘፋኙን ይዘው ገጣሚውን ይዘው እንትኑን መሳሪያ ተጫዋቹ ሁሉን ነገር ይዘው በአንድ ላይ አሰርተው ለህዝብ እስከማድረስ የሚሯሯጡ እና ሰክሰስፉል በጣም ግብ የመታሰራ የሰሩ በጣም የሚደነቁ ናቸው። የሁለቱን ሙዚቃ ቤት ባለቤቶች አውቃቸዋለሁ። ለምሳሌ የኤሌክትራ ባለቤት ጋሽ ተሾመ ይባላል። ያረጋኸኝ የቅርብ ጓደኛ ነው። ጋሽ ፍቃዱ ደግሞ የአምባሰል ሙዚቃ ባለቤት ነው። እነዚህ በጣም ትልቅ ስራ ስለሰሩ እናመሰግናቸዋለን። ከዛ ደግሞ መቀጠል ወደ ኢንተርኔት ሲመጣ በተለይ እንግዲህ በ90ዎቹ በሚባሉት ሙዚቀኞች ውስጥ ነው ይሄ የመጣውና ኢንተርቴንመንቶች ናቸው። እንደነ መጀመሪያ አካባቢ ድሬቲዩብ ነበር አስታውሳለሁ። አሁን እንደምታውቁት ደግሞ ሆፕ
ምነው ሸዋ እና ሆም ሪከርድስ እነዚህ አሉ። እኔ እነዚህን በጣም ማመስገን አሁንም እየሰሩ ነው። እኔ የምነው ሸዋ ባለቤት ሸዋ በጣም አሪፍ ሙዚቀኞች ሁሉ የሚያመሰግኑት አሁን ድረስ በጥሩ ሁኔታ እየሰራ ያለ ነው። ናሆም ሪከርድስ አቶ ኤልያስም እንዲሁ እስከዚህ ሰዓት ድረስ አሁን ድረስ ነጠላ ዜማዎችንም አልበሞችንም ይቀበላል፣ ይሰራል፣ ተገቢውንም ክፍያ ይከፍላል። የነበረ በሁሉም ኢንተርቴይንመንቶች ዘንድ የነበረ ችግር ሁሉ እሱን ሁሉ ማሻሻያ አድርጎ በጣም እየሰራ እኔ አቶ ኤልያስንም በዚህ አጋጣሚ አመሰግናለሁ። ብዙ ሙዚቀኞች ሲቸገሩ እኔ ወደሱ ነው የምደውለው። በጣም ትላልቆቹን ቅድም ያወራናቸውን በ60ዎቹ ያልተጠቀሙ የምንላቸውን ሁሉ ጠርተህ ብር ስጥልኝ ብሎ በእኔ በኩል ልኮ ብር ሰጥተናቸዋል። አስታውሶ እኔ አልጠየኩትም። ከዛም በኋላ ብዙ ሰዎች ሲቸገሩ የሚደርስ ምርጥ ሰው ነው። ሀገሪቱ ውስጥ ሀዘን ሲደርስ አንድ የሙዚቃ ቤተሰብ አንድ ነገር ሲሆን በስርዓት እዚያ ያሉት ወኪሎቹን አበባ አስይዞ አክብሮ ምናምን በጣም ደስ ይላል። ይሄ ነገር ይቀጥል። ሸዋዬንም እንወዳለን። ሸዋዬም ሁልጊዜ ከሙዚቀኛ ጎን ያለው እነዚህን አመስግኜ ወደ አሁኑ ዩቲዩብ ልሂድ። የሚገርም እኔ ዩቲዩብ ሲነሳ አንድ ልጅ በጣም ማደንቃት ልጅ አለች፣ ሜላት ቀለመወርቅ ጎበዝ ድምፃዊ ቆይቷል። አልበሟን ሰርታ በራሴ ነው የምለቀው ብላ በራሷ ላይ ያን ጊዜ ድፍረቱ ባልነበረበት ሰዓት የሚሆን ሁሉ አይመስላቸውም ነበር እና ብዙ ጊዜ ሰው በራሱ አካውንት የሚሆን አይመስላቸውም። ምክንያቱም እነዚህ ቲዩቦች በሚሊዮን የሚቆጠር ሰብስክራይብ ነው ያላቸው። እንደዚህ አይነት ሰብስክራይብ ከሌለ አይሆንም የሚል ግምቱ ስላለ ብዙ ይፈራል። እኔ እየፈሩ ያለፉና በሌላ መንገድ ያወጡ ጓደኞች አሉ። እቺ ልጅ ግን በራሷ በጣም ተገርሜ ተከታታይ ያዩት ተደመጠላት። እዚህ ላይ ልጅቷ እጅግ በጣም ጎበዝ ምርጥ የስቴጅ አያያዟ በሚገርም ሁኔታና አሁንም እየሰራች በጣም ጎበዝ ነች። ከሷም ቀድሞ የጀመረ ሊኖር ይችላል። ያለኝ መረጃ ግን ያወቅኩት የሷን ስለሆነ ነው። ከዛ በኋላ ግን እየበዛ መጥቷል። ብዙዎቹ በራሳቸው አካውንት ይለቃሉ። ይሄ ጥቅሙ ደግሞ ምንድነው? መቼም የራሳቸው ገንዘብ መቼም የራሳቸው ገንዘብ ነው። ማንም የማይነካባቸው። ይሄን ዜማና ግጥም የትም ቦታ መልቀቅ አይቻልም። ስቴጅ ላይ ክለብ መዝፈን ይቻል እንደሆነ ነው እንጂ አይቻልም። እና በጣም ጥቅም አለው። ወደፊትም አሁንም ብዙዎቹ ይሄንን ማድረግ አለባቸው ብዬ አምናለሁ። እና ሰክሰስፉል ያደርጋቸዋል። የሆኑ ብዙ ናቸው ያሉት። እንደዚህ ነው የምመለከተው። ኦኬ ዩቲዩብ እንደዚህ ከጠቀመ ቲክቶክ ለሙዚቃ ጠቅሟታል ወይስ ቲክቶክ ነው ሙዚቃ የጠቀመው? ቲክቶክ ሙዚቃ እኔ ብዙ ጊዜ እንዲያውም ከብዙ ጓደኞቼ ጋር የምከራከርበት የምነጋገርበት ጉዳይ በጣም ብዙ ጊዜ እኔ ከመነሻውም ቲክቶክ ሙዚቃን አይጠቅምም ብዬ ነው የማስበው። ጠቅማል አይጠቅምም ከብዙ ሰዎች ጋር ተከራክረናል ከዚህ በፊት። ምክንያቱም ሙዚቃ የሌለበት ነገር በሙዚቃ ሳይታጀብ ሰውን የሳበ ኢንተርቴንመንት የለም። ምንም አይነት ፊልምም ይሁን ምንም ይሁን ሙዚቃ ከሌለበት ባዶ ነው የሚሆነው። ባዶ። ኤልያስ መልካ አንድ ጊዜ ሲናገር ሰምቻለሁ። ኤልያስ መልካ ምን ይላል? ዜና እንኳን ሙዚቃ አለው ነው የሚለው። ዜና እንኳን ሙዚቃ አለው። ሙዚቃ የሌለበት ነገር የለም። አሁን ለምሳሌ እንግዲህ አንድ ሰው አንድ ዘፈን ያወጣል፣ ነጠላ ዜማ ወይ አልበም ያወጣል አይደለም? ቲክቶክ ላይ እየተቆራረጠ ይለቀቃል። ያ የተለቀቀው ገብቷል። ያ የተለቀቀውን ሰው ለምንድን ነው? ለማስተዋወቅ ነው አይደለም? ማስተዋወቅ ማለት ምንድን ነው? ኮንሰፕቱ ሐሳቡ ምንድን ነው? ማስተዋወቅ ማለት ማሳወቅ አይደለም? ማሳወቅ። ለምሳሌ ይህንን ኩባያ የሰራ አካል አለ። ይህንን የሰራ አካል ለማስተዋወቅ ከፈለኩ እኔ ይሄ ኩባያ በዚህ ድርጅት ውስጥ ይመረታል፣ በዚህ ቦታ ይከፋፈላል፣ እዚህ ሱቅ ታገኙታላችሁ። ማስታወቂያ ማለት እኔ እንደሚገባኝ እንደዚህ ነው። እና በዚህ መንገድ ነበር የድሮ ሙዚቃዎች የሚተዋወቁት። ለምሳሌ ሐመልማል አንድ ሙዚቃ ለቀቀች። ስትለቅ
ሐመልማል አባተ እከሌ የሚባል ሙዚቃ ቤት ይሄን ያህል ትራክ ያለው አልበም ለቃለች። ካሴት ይባላል እዛን ጊዜ ካሴት ለቃለች። የሚገኘው እዚህ ቦታ ነው። እነሱ ያከፋፍላሉ። ከዛ ውጭ ደግሞ ተጓዳኝ አከፋፋይ እከሌ እከሌ የሚባል አለ። እንደዚህ ነው ማስታወቂያ እኔ እንደሚገባኝ እንጂ ከዘፈን ውስጥ 2 ስንኝ 3 ስንኝ ትንሽ ሞቅ የሚልበትን ፓርት ማለት ጆሮ ደስ የምትለውን ፓርት መርጠው ጎሽ እሷን መርጠው በመልቀቅ ለቀቀው። ከዛ በኋላ ያንን ሰማ። ወዲያው ደግሞ ቀጥሎ ስክሩ ስታደርግ ምንድነው ይመጣው? ሌላ ወይ ፖለቲካ ይመጣል ወይ እንደዚህ ያለ የተለያየ መጥፎም ጥሩም ነገሮች ይመጣሉ። ያቺ ሙዚቃ የከሌ ሙዚቃ ግጥሟ ተነገረ። የት ነው የወጣችው? ማን ነው የዘፈኗ ስም? የትስ ነው የሚገኘው? ገብተዋል? የትስ ነው የሚገኘው የሚለው ካልተገለጸ አሳወቀ ማለት አትችልም። ማስታወቂያ ማለት ማሳወቅ ነው። አሁን ለምሳሌ በቅርቡ የማንን አልበም እንበል የአንድ ሰው አልበም ሲለቀቅ ብዙ ጊዜ አሁን የሚሰራው ማን ነው? ዘላለም ኩራባቸው ነው። ዘላለም ኩራባቸው ከመሰረቱ ጀምሮ የሰውየውን ታሪክ የቀደመ ታሪኩን አድርጎ በጣም አጣፍጦ ስንት ዘፈን ስንት ትራክ እንደሆነ የት እንደሆነ የሚገኘው በምን እንደሚገኝ ገልጾ እኔ ማስታወቂያ እንደሚገባኝ እና ስለዚህ መሰራቱም ያለበት ደግሞ እንደዚህ ነው። እንዲረዳ ማሳወቅ እኮ ነው። ኮንሰፕቱ ማሳወቅ ነው። አሁን ነጠላ ዜማ ይለቀቃል እንዳልከው ቅድም የሚሰማው ፓርት ሄደ አለፈ። ያ ሰውዬ ግን ባለቤቱ በጣም የጮኸ ይመስለዋል። ዞሮ ዞሮ ግን ሲታይ የለም ባዶ ነው እና እኔ እሱ ጥቅም አይታይ። እኔ የሚታየኝ ይልቅ ሙዚቃ የሚባለው ዕቃ ሙዚቃ ለቲክቶክ በደንብ ነው የጠቀመው። ሙዚቃ ባይኖር ቲክቶክ ግን እንደኔ ሀሳብ ያንተ ተቃራኒ የሚሆነው ምንድነው? ቲክቶክ እንዲሁም ሙዚቃ ቲክቶክን ይጠቅማል። እውነት ነው። ቲክቶክ ከሙዚቃ በታች ነው ማለት ነው። ግን እንደ አንድ ልክ እንዳልኩ ዘመኑ ይዞት እንደሚመጣው ነገር ደግሞ ሰዎች በሚጠቀሙበት ለምሳሌ እናንተ ዘመን ላይ ካሴት ነበር የምታውቁት። ከዛ በፊት የነበሩት ደግሞ ሸክላ፣ ከዛ በፊት የነበሩት መድረክ ላይ መጫወት ሊሆን ይችላል። ስለዛ ካሴት ሲመጣ ካሴት አይጠቅምም አይባልም። ተጠቀማቸው ነው ይጠቀማቸዋል። የሆነ ልክ እንዳልከው የሆነ መንገድ ቢገኝ ጥሩ እንትን ይይዛል ነው እንጂ ቲክቶክ ደፈነትሊ ሙዚቃን አይጠቅምም የሚል እንትን የለኝም። 100% አይደለም በፐርሰንት ላድርገው። እኔ ደግሞ ይጠቅማል፣ በጣም ይጠቅማል ብዬ ነው የማስበው ማለት ነው። እኔ ደግሞ ማለት ቲክቶክ ማለት አንተን ለገፌ ነው የማወራው። እሺ፣ ምክንያቱም ሙዚቃ የሌለው ነገር ብዙም ሴንስ አይሰጥም፣ ስሜት አልባ ነው፣ አይጣፍጥም። አሁን ብዙ ዘፋኙ ምንድን ነው የሚባለው ይሄ ማስታወቂያም ለመስራት ብትፈልግ የሆነ ስራንም ቲያትር ብትሰራ ለመስራት ብትፈልግ አላጅ በምትወስደው ስሜት ቲያትሮች፣ ፊልሞች ሙዚቃ ሲኖረው ነው ጣዕም የሚኖረው፣ ነፍስ ይኖረዋል። አሁን እኔ ግን አሁን ለአንተ ማለት የምፈልገው መሰለህ 100% ምንም አይጠቅምም አይደለም። ፈጣን መረጃ ይሰጣል። ገባውም አልገባውም ህብረተሰቡ ስለ አንድ ነገር አንስቶ ያልፋል። ቲክቶክ እንዳጠቃላይ ቲክቶክ ጥሩ የሚሆነው ጥሩ ነገር ለሚጠቀምበት ሰው፣ መጥፎም ለሚጠቀምበት በአሁን ሰዓት በአቬሬጅ ብታወጣ ቲክቶክን የሚጠቀሙበት ሞር ለመጥፎ ነገር ነው። 80% ለህብረተሰብ የማይጠቅም ነው። መጥፎና ጥሩ የምንለው ለምንድን ነው? ለእኔና ለአንተ እኮ አይደለም እኮ እንዳጠቃላይ ለህብረተሰብ የምናየው ገብቶሃል? አሁን ስልክህን አውጥተህ ስክሮል ብታረግ 10 ጊዜ ስክሮል ብታረግ ከ10ሩ 3ቱ ሙዚቃ ቢሆኑ 3ቱ ስድብ ይሆናሉ፣ 3ቱ ሌላ ለልጆች የማይሆን ነገር ይሆናል፣ ሌላው ደግሞ ስድብ ይሆናል። እንዲህ ነው የሚሆነው። በፐርሰንት ስታወጣው የሚጎዳው ነው ይበዛው። ግን የሚጠቅመው ማንም መሰለ? ቁጭ ብሎ የሚሳደበው ቁጭ ብሎ ሌላ ይሄ ወሲባዊ ነገር የሚሰራ ሰው አለ አይደል? እሱ እየተጠቀመ ነው ገንዘብ። ህብረተሰቡስ ቲክቶክ ቢቆም
በጣም ብዙ ሰዎች ምን ይሆናሉ? ገቢ አይኖራቸውም፣ ይጎዳሉ። የእነሱን ቁጥርና እየተጎዳ ያለው ህብረተሰብ ቁጥር ነው እኔ አይቼ መጥፎ ነው ጥሩ ነው ጥሩ አይደለም የምለው። ስለዚህ የሚበልጠው የተጎዳው ነው። አዎ ምንም ጥርጥር የለም። ይሄንን ፕሩፍ ለማድረግ ምንም ነገር አይጠይቅም። እኔ እናንተ ስልካችን ይዘን ቁጭ ማለት ነው። የተለቀቁትን ነገሮች መመልከት 100 እንመለከታለን። ከ100 ውስጥ የትኛው ነው ለህብረተሰብ? እንደነገርኩ ለተወሰነ አካል አይደለም፣ ለጠቅላላው ለህብረተሰብ ነው ማየት ያለብን አይደለም እንጂ እኛ ለሶስታችን እኛ ለአራታችን ምናምን መሆን የለበትም። ስለዚህ ቲክቶክ ላይ ምንም አሁን እኮ ይሄንን እኮ ብዙ ሀገሮች እኮ ብዙ ችግር እየፈጠረ ብዙ አስቸጋሪ ሰዎችን ወደ አደባባይ እያወጣ ችግር የሚፈጥሩ ሰዎች ፕሮሞት እየተደረጉ ያሉበት ሁኔታ ነው ያለው አይደለም እንዴ? ይሄ ሁሉ ጊዜ የምናየው ነገር ነው። እና እነዚህ ሰዎች የሚያስተላልፉት ነገር ለህብረተሰቡ ለትውልዱ ምናምን በጣም አስቀያሚ ነው። ከዚህ ውስጥ ቆንጥረ ስታወጣ ደግሞ በህክምና ዘርፍ በተለያዩ ሙያዎች ምናምን ነገር ትምህርትም ይሰጣሉ። ግን እነሱና ያንን ደምረ ነው ማየት ያለብን። የትኛው ነው? ቲክቶክ ባልነበረ ጊዜ እነዚህ ጥሩ ነገሮች በሌላ መተላለፍ ያቀታቸው ነበር ወይ? ምናልባት ግን እንዴት ነው ለምሳሌ አሁን ቲክቶክ እና ሶሻል ሚዲያ ባልነበረበት ሰዓት ላይ የነበሩት ይሄ ሚኒስትሪ ሚዲያዎች ነበር፣ ሬዲዮ እና ቴሌቪዥን። እዛ ላይ ለመቅረብ ደግሞ አይገኝም። እሱ በጣም ጠባብ ነው። ግን ከዛ በኋላ እኮ የመጡት እኮ ዩቲዩብ፣ ፌስቡክ እነ ቴሌግራም እነ ምናምን እኮ አሉ እኮ እስከ ኢንስታግራም እና እስካሁን ድረስ። አሁን እኮ ምንድነው የሆነው መሰለህ? ቲክቶክ ሲመጣ ነገሮች ዝብርቅርቅ አሉ። የምናገረው ነገር እኮ ለብዙ ሰዎች እኮ ላይመች ይችላል። ለብዙ ሰዎች ማለት እዚሁ ፕላትፎርም ላይ ያሉት እኔ የምናገረው ነገር ትክክል ሆኖ የሚጠቅማቸው አካላቶች በቁጥር ይበዛሉ ብያለሁ አይደለም? እነዚህ ገጠር ያሉ ምን ያሉ ይሄንን ፕላትፎርም ላይ ያሉ አሁን ግጭት ቢነሳና በቀጥታ ወደ እዚህ ፕላትፎርም ብንከራከር ማን ነው የሚያሸንፈው? እኔ አሁን የማልወዳቸው አካላቶች ለምን መሰለ የሚያሸንፈው አሉ። አሁንም የት ላይ ያሉት? እዚህ ፕላትፎርም ላይ ናቸው። ግን እኔ እንዳጠቃላይ እንደህብረተሰብ የማወራው የትኛው ገበሬ መጥቶ አቻር የሚለው ትክክል ነው ሊልልኝ ይችላል? አይችልም። አይደለም እንዴ? ገብቶሃል? እኔ እንዳጠቃላይ ነው የማወራው እና በጣም ከባድ ነው። እኔ እንዲያውም ገና ቴክኖሎጂው ከዚህ የፈጠነ አደገኛ ነገር ይመጣል፣ ነገር ያጋባላል ብዬ ነው የማስበው። እኔ ደግሞ ብዙ በጣም የፈጠነና በጣም የሰው ልጅ የሚቆጣጠር ቴክኖሎጂ ብዙ ነው የምወድ ሰው አይደለሁም። ልጆቼም ወደዛ ብዙ እንዳይሳቡ አልከለክልም። ብዙ በመጨቃጨቅ ውስጥ ነው ያለሁት ማታና ጠዋት። ግን ምንድነው ለምሳሌ አሁን አንተ ተከላክለህ አትችለው። እንዴት ነው የሚባለው? የሆነ ነገር አሁን ብዙ ጊዜ ወደ ቀደምት ኢትዮጵያውያን ምናምን ስትሄድ ወደ ድሮዎቹ አባቶቻችን ዘመን ስትሄድ የሆነ ነገር ኢትዮጵያ አድርገው ያጠምቁታል የሚባለው አይደል? የሆነ ነገር ሲቀበሉ የሆነ ፋሽን ነው። ሁነን ስለዛ እንደዛ አድርጎ መቀየር ነው እንጂ አሁን ለምሳሌ እንዴት ነው ቲክቶክ ሲመጣ ሰው የነበረውን ባህሪ ነው የሚያወጣው እንጂ እኮ አዲስ ፈጥሮ አይደለም። ቲክቶክ ራሱ እንዲፈጥር ያደርጉ። የሆነ ሰው ተሳዳቢ ከነበረ ቲክቶክ ላይ ወጥቶ ይሳደባል ማለት ነው። ተሳዳቢ ይሳደባል። ግን እዚህ ጋር የምገባበት መሰለህ ተሳዳቢ ቀደም ባሉት ዓመተ ምህረት ተሳዳቢ አለ አይደለም? ያ ተሳዳቢ ግን ተሳዳቢነት እንደሚጠቅም በምንም መንገድ ፕሮሞት ማድረግ አይችልም። አሁን ግን ቻለ እኮ ነው። ጥያቄውን መሰለህ እጁ ላይ ስላለ ሲሳደብም ቀርጾ ነው የሚለቀው። ሌላም በጣም የሚያስጠሉ ነገሮች በዓለማችን ላይ እኮ በጣም እኮ የሰው ልጅ እኮ አፍሪካ ውስጥ ሊሰማ የማይገባው ስንት ጉድ አለ ከሰዶማዊነት ጀምሮ አይደለም እንዴ? ይሄ ነገር እንድናየውና ሁሉም ወጣት እንዲያውቅ ያደረገው ምንድን ነው? ቲክቶክ። አዎ በተለይ ቲክቶክ መረጃ ነው። መረጃ የሚቀርብበት መንገድ ገብተዋል እና በጣም ከባድ ነው። ምንም እውነቱን ማውራት ነው የሚሻለው። ለምን መሰለህ እንዳልከው ነው። እንደውም እውቀት ያላቸውና ጥበብ ያላቸው ሰዎች ኮልቶ ማለት ነው ቲክቶክ ላይ ሰዎች ነው የሚያዩት። ታዲያ ግን ማይሆን ነገር ደግሞ በተለይ ለልጅ ደግሞ ጥሩ ያልሆኑ ነገሮች ብዙ አሉ። እነሱ ቶሎ ይደርሳሉ። አየህ መድረሱ እኮ ችግሩ። አዎ እንዴ ዛሬ በፎቶ በተንቀሳቃሽ ፊልም የሚለቀቁ በጣም የሚያሳፍሩ እንዴ አንዳንዴ እኮ ልጅ አጠገብ ቁጭ ብሎ እኮ እንዲህ ስታደርግ እኮ ድንገት የሆነ ነገር ይመጣብሃል። ትደነግጥና ትገባዋለህ።
ስክሮል ታደርገዋለህ። ገብቶሃል? ወደፊትስ እንዴት ነው የምንሆነው? ከባድ ነው። ሌላው ደግሞ ምንድነው ሙያው ላይ ሙዚቃ ላይ ፊልም ላይ ቲያትር ላይ ምናምን ከፍተኛ ተጽዕኖ አምጥቷል። ብዙ ሙያተኞች ችግር ውስጥ ነው ያሉት። ቅድም እንዳልከው ግን እንዴት ማቆም ይቻላል ነው። ብዙ መንግስታት ቢያቆሙት ደስ ይላቸዋል፣ ግን አይሆንም። ከባድ ነው። አሁን ዛሬ ከሌ ባለስልጣን ነው፣ ከሌ እንደዚህ ነው፣ ከሌ እኮ ትልቅ ሙያተኛ ነው፣ ለሀገር አበርክቷል የሚባል ነገር የለም። ባለው ነው ዘርጥጠው ብድግ ብሎ የሚሳደቡት ብዙዎች እናቃቸው የለም። እንኳን በፖለቲካ ሃይማኖት ላይ እኮ ነው ተመልከት። ሃይማኖት ተደፍሮ ሁሉም የተሰማውና የሚታየውን ብቻ ነው የሚያሳየው። በቃ ማለት ነው። እና አሁን ደግሞ እኮ ምን መሰለህ ህብረተሰቡም ጋር እኮ ችግር አለ እኮ መመልከት፣ ቁጭ ብሎ መመልከት። እንደ ህዝብ ጠቅላላ ስታይ ቁጭ ብሎ ያያል፣ ገቢ ያገኛል፣ በነፃ ያየው። ስለዚህ ለምን ይተዋል? እና ህብረተሰብም ተመልካችም ይሄን በዚህ ጉዳይ ላይ ቢያስብበት፣ እኛ ልናስቆመው ባንችል ግን ተናግረን ኃላፊነታችንን መወጣት ይገባናልና እኔ ቲክቶክ ሳይሆን ቅድም ዋናው ጥያቄ ጠየቃችሁኝ፣ ቲክቶክ ይጠቅማል ወይስ ይጎዳል ነው። ይጎዳል ባልን እንዲያውም የሚጠቅመው ግን ቲክቶክን ሙዚቃ ነው ባይ ነኝ። እና ይሄው ነው እንግዲህ ለዛሬ እነዚህን ተጫውተናል። ይበቃናል ብዬ አስባለሁ። ጊዜ ገድቦናል። ቢሆንም ግን በተለይ በቲክቶክ ጉዳይ ላይ ያነሳነው ነገር እንደዚህ በዋዛ በትንሹ የሚያልቅ አይደለም። ስለዚህ በተለይ በዚህ ጉዳይ ላይ ይህንን አዳምጣችሁ ኮመንታችሁን ማየት ፈልጋለሁ። ሌላም ሰው ጨምሬ በዚህ ጉዳይ ላይ እንድንነጋገር እንዲጠቅም ነው የምንሰራው። ስለዚህ የምንነጋገርበትን ነገር ይዘን እንደገና እንመጣለን። እስከዛው እንግዲህ መልካም ሳምንት እላለሁ። ሁላችሁንም እወዳችኋለሁ። ቻው።